ጩኸታችን ፍሬ አፍርቷል። ሰበር መረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የሚደርሰው ግፍና በደል በአርሲ ሲያስፈጽም የነበረው አንድ የፖሊስ አባል በህግ ቁጥጥር ስር ላይ መዋሉ ተሰምቷል። እንዲሁም በተመሳሳይ መረጃ ደግሞ በጸጥታ ኃላፊው እንዳመለጠን የተሰማው እጅግ ወሳኝ መረጃ ከዛ የተሰሙ መረጃዎችን የማጋራችሁ ይሆናል። አብራችሁን ቆያችሁ። በሌላ መረጃችን ስናቀና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እየተገደሉ የኢትዮጵያ የእንግሊዝ ፕሪሚየር ሊግ 2016ን አርሰናል ዋንጫ መብላቱን ተመርኩዞ ኮንሰርት ያዘጋጁ ዘፋኞችና አርቲስቶች እጃቸውን እያነሱ ይገኛሉ። የትኞቹ ዘፋኞች ከዚህ ኮንሰርት ራሳቸውን አገለሉ የማሰማችሁ ይሆናል። እጅግ ተአምራዊ ነው። ተጽዕኖ ፈጥረናል። አብራችሁ ከቆዩ የምንዳስሰው ይሆናል። ውድ የተከበራችሁ ተመልካቾቻችን አሁንም በርካታ ሰዎች እያለቀሱ ሲኖዶሱ ላይ ትችት እያቀረቡ ይገኛሉ። አባቶች ዝምታቸውን ሰብረዋል። መንጋውን መጠበቅ አልቻሉም እየተባሉ ይገኛሉ። በጣም በርካታ እጅግ የሚያስለቅስ ቪዲዮዎችን ነው ዛሬ ይዤላችሁ መጣሁት። አብራችሁን ቆዩ። ወደ ተከበራችሁ ተመልካቾቻችን ጠቅላይ ሚኒስትር ዶክተር አብይ አህመድም በትላንትና ዕለት አንድ ትልቅ ነገር ተናግረዋል በአርሲ ጉዳይ። እሱንም የምንዳሰሰው ይሆናል። እና በጣም በርካታ ወቅታዊ እጅግ ቁም ነገር አዘል ፕሮግራሞችን ነው ዛሬ ይዘን የመጣ ነው። ከእናንተ የሚጠበቀው አይከፈልበትም። የላይክ ምልክቷን ተጫኗት፣ ላይክ አድርጓት። ሰብስክራይብ ያደርጋችሁ ይህንን ትልቅ ቻናል ሰብስክራይብ አድርጉት። ሁላችሁንም እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ የምቆየው ሚኮ ነኝ። መልካም ቆይታ ይሆንላችሁ። ወደሚጀምረው ቪዲዮአችን የምንሸጋገረው እንግዲህ የአርሲን ግድያ በጣም በአርሲ ጉዳይ ላይ በጣም በርካቶችን ያስለቀሰ አንድ ቪዲዮ ነው የሚሸጋገረው። እንግዲህ ኦርቶዶክሲያን በዚህ መልኩ ስንገፋ፣ በዚህ መልኩ ስንታረስ፣ ስንገደል ዝም ማለት እንደሌለብን ይሄ ቪዲዮ ሊነግራችሁ ይገባል። እና እስቲ ይሄን ቪዲዮ ስሙትና ምን ያህል ልባችሁ እንደተነካ ኮሜንት ላይ ጻፉልኝ። ከምሬ ነው፣ በጣም ልብ ይነካል። እስቲ አዳምጣችሁ ነው ሰው መሆኔን የጠላሁበት በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው፣ ዘመዴ ነው። በሶስተኛው ቀን ነው ሬሳው ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋ። በመከላከያ ሰራዊት ባይመጣ ኖሮ ይሄ ልጅ አልተቀበረም ነበር። ምድራችን ላይ አትቀብሩትም ብለው 3 ቀን ድረስ አንጀቱ ተጎልጉሎ ነው። ሰው አልቀበርንም እኮ እኛ። አካላቸውን እኮ ማወቃቸው ተቆራርጠው በየቦታው ሆነው ነው ያየናቸው። ሰው በማንነቱ በሃይማኖቱ የማይከበር ከሆነ የት ነው ሀገራችን? ተመልከቱ። ይሄን ያለው ስሜታቸው የተነካው የአርሲ ባለማተቦች ይሄን ያልን ያዘኑት፣ ይሄን ያልን የተከፉት ቤተሰቦቻችን እኛ ያልተገደልነው እኛ በሰላም ያለነው አርሲ ስላልሆነም ብቻ ቤተሰቦች። ለዚህ ነው ነገ እኛ እያንዳንዳችን ቤት ከመምጣቱ በፊት ዛሬ በአርሲ ለሚገደሉ፣ ለሚታረዱ፣ ለሚገፉ ለኦርቶዶክሲያን ድምጽ እንሁናቸው የምለው ነገ እያንዳንዳችን ቤት ይገባል። ትላንትና ዝም ያልናት ነገር ዛሬ እቺ ክብሪት ማለት ነው በርካታ ዛፎችን ታቃጥላለች። ስለዚህ ዛሬ ነው ድምጽ እንሁን፣ ዛሬ አንድ እንሁን። እንደ ኦርቶዶክሲያን እንደዚህ እየተገደልን እየተገፋን እየታረድን የምንቀጥልበት ምክንያት የለም። ስለዚህ ፍትህ ሊሰፍን ይገባል። አርሲ የሚገኙ ኦርቶዶክሲያን የተዋሕዶ ልጆች በእምነታቸው ተከብረው፣ ሃይማኖታቸው ተከብረው አምልኳቸው ሊፈጽሙ ይገባል። መገደል የለባቸው፣ መታረድ የለባቸውም የምንለው ለዚህ ነው። ከዚህም ባሻገር ደግሞ አባቶች ምን ያህል እንደተውን ይሄ ቪዲዮ ልክ ነውና ልክ እንደና አቡነ ጴጥሮስ መሆን ከብዷቸው ለሆዳቸው የተገዙ አባቶች ቤተክርስቲያናችንን ሞልተው ልጆች አለቅን እኔ ልቅደም የሚል አርበኛ አባት የለን እና እግዚአብሔር ጴጥሮስን አስነሳ አባታችን ስጠን። እኔ ዛሬዎች ቅንጡ ማርቼዲስ እያሽከረከሩ በአማኞቹ መሞት ትርፍ እያጋበሱ እነሱ ሞትን የማይደፍሩ መነኮሰ ሞተ የሚለውን ቢል እያቀነቀኑ ሚሊዮን በእጃቸው ይመነዝራሉ። እኔ ዛሬዎች እንዲህ ናቸውና እግዚአብሔር ጴጥሮስን አድለን ዳግም አስነሳና እንኳን ድምፅ መሆን ከማች ጋር መሰለፍ ያውቅበታልና ከፊቱ ነው ማለፍ። ዘመን ጭጋግ ሆኖ ስም ቢደበዝዝ ተከታይ ብታጣም ተግባርክን ሚይዝ በዘር ተከፈለ ክህነት ጳጳስነት በሴራ ተሹመው ግድ አይሰጣቸውም የአማኞቹ መሞት። ልክ እንደና አቡነ ጴጥሮስ ለእምነቱ የሚሞት ለመንጋው የሚሳሳ አባት አተናል። ለወዱ የተገዛ መንጋውን የረሳ እረኝነቱን የዘነጋ አባቶች ባሉበት በዚህ ዘመን ወጣቶች በየቦታው በየበረሃው በየጫካ ውስጥ እየተገደሉብን ነው። ሌላው የ2016ን የእንግሊዝ ፕሪሚየር ሊግ
አርሰናል መብላት የሚታወቅ ነው። ተመልክቶ የአዲስ አበባ ላይ የሚገኙ ደጋፊዎች ኮንሰርት አዘጋጅተው እንደነበር የሚታወቅ ነው። ይሄን ደግሞ በርካታ አርቲስቶች ይሳተፉበታል ተብሎ በርካታ ወጪዎች የወጣበት ኮንሰርት በአርሲ ጉዳይ መቅረት አለበት ብለን ስንከራከር ነበር። ገንዘቡ ጥንቅር ብሎ ይቀራል። በአሁኑ ሰዓት ዳንኪራና ሆሃት አያስፈልግም፣ ጸሎት ነው የሚያስፈልገው። ለአርሲ እህት ወንድሞቻችን መጸለይ ብቻ ሳይሆን ለነሱ ድምጽ ማሰማት ነው የሚያስፈልገው ብለን እንግዲህ በተለያዩ ሶሻል ሚዲያዎች ስለቅ ነበረ። ከዚህም ውስጥ አንደኛው ሳሚዳን ይሄን ነገር አልደግፍም እቃወማለሁ በማለት ከራይል ቀጥሎ ሐሳቡን ሰጥቷል። እስቲ ቪዲዮ እናዳምጠን። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ይህንን መልእክቴን እንግዲህ ለሁሉም እንድታደርሱልኝ እፈልጋለሁ። በዛሬው ኮንሰርት ላይ አልገኝም። ሁለት ነገሮች ናቸው እንግዲህ እንድንገኝ ፈልጌ የነበረው። የመጀመሪያው ላይ እስካሁን ስንሰራበት የነበረው ያው ጀነሬት ከሚደረገው ኢንካም ላይ ለወገኖቻችን እንደርሳለን የሚለው ሐሳብ እንትን አድርጎ ነበር። ኦኬ በሙያችን ማገዝ የምንችል ከሆነ አይ ቲንክ ይሄ ጥሩ እንትን አለው ብዬ አስቤ ነበረ። ግን ደግሞ አይ ግዴን ለማዘን ላይ ነን፣ ይሄኛው ይለፍና ከዛ በኋላ ያለውን ብናደርግ ይሻላል የሚለው ደግሞ አመዝኖብኛል። ሶኔም እንደ አንድ ኢትዮጵያዊ የኢትዮጵያዊ ሀዘን ይገባኛል፣ አንደርስታንድ በዛ ውስጥ ነው ያደግኩትኝና ግዴለም ይሄኛው ይለፍ ሳሚ ማን የሚል መልእክቱ ብዙ ስለደረሰኝ ኦኬ እኔ ያንን እቀበላለሁ። ከህዝብ ድምጽ መሆኑ ውጪ መሆኑ በራሱ ስሜት አይሰጥምና እኔ እቀበላለሁ ያንንና የዛሬ ኮንሰርት ላይ አልገኝም። አዘጋጆቹን ኦፍ ኮርስ ከልብ ይቅርታ እጠይቃለሁ። ይሄም ስለተፈጠረ ያላሰብነው ነገር ነው ሀፕን ያደረገውና ከአቅም በላይም ስለሆነ እናንተን ይቅርታ ጠይቃለሁ። ግን እንግዲህ ሳሚዳን በዚህ መልኩ ይቅርታውን ጠይቋል። ውድ የተከበራችሁ ተመልካቾቻችን ቅሬታችን ተሰምቷል ማለት ነው። ወደ ቀጣይ ደግሞ ሄኖክ ድንቁ የተባለ አንድ ወንድማችን ኦርቶዶክሳዊ ወንድማችን ነው። እሱም ኮንሰርት አዘጋጅቶ ነበር። እንደዚሁ የምስጋና ፕሮግራምና ማሊያ የመሸለም ፕሮግራም አዘጋጅቶ ነበር። እሱም በዚህ መልኩ ሐሳቡን ሰጥቷል። እናዳምጠው። ሰላም ውድ ኢትዮጵያውያን እንዴት ናችሁ? እንግዲህ እንደሚታወቀው በነገው ዕለት 4 ኪሎ ላይ ለአርሰናል ደጋፊዎች የእንኳን ደስ ያለንና የማሊያ ጊቫዌይ ፕሮግራም አዘጋጅቼ ነበረ። አሁን እሱ ፕሮግራም መሰረዙን ለመናገር ነው በዚህ የመጣሁት። አክቹሊ ትናንትና በፌስቡክ አካውንቴ ዜናውን አጋርቻለሁ። ብዙ ሰው ሼር አድርጎት ተቀባብሎታል። ምናልባት እዚህ ፕላትፎርም ላይ ያላችሁ ሰዎች ካልደረሳችሁ ካላያችሁት ብዬ ነው በዚህ የመጣሁት። እንደ አንድ የተዋህዶ ኦርቶዶክስ ቤተክርስቲያን ልጅ ቤተክርስቲያን እየተቃጠለ የኦርቶዶክስ ምዕመናን እየተገደሉ እየታረዱ እየተሰደዱ ከ100 ዓመት በላይ ያስቆጠረች ገዳምና ቤተክርስቲያን እየተቃጠለ እኔ በጭራሽ የደስታ ፕሮግራም ላዘጋጅ አልችልም። ስለዚህ ትኬት የቆረጣችሁ በቆረጣችሁበት ስልክ ቁጥር በቴሌብር ያስገባችሁትን ስክሪንሻት በመላክ ሪፈንድ አደርጋለሁ፣ ለሁላችሁ መልሳለሁ ከታላቅ ይቅርታ ጋር። ኮንሰርቱን ሰርዟል። ቀላል የሚባል ነገር አይደለም። እናመሰግናለን ሄኖክ ድንቁ። አሁን ኦርቶዶክሲያን አንድ የምንሆንበት ጊዜ ነው። ይህንን ተመልክቶ የፕሮግራሙ ዋና አዘጋጅ ታደለው ሮባም በዚህ አጋጣሚ ኮንሰርቱ ላይ አልገኝም ብሏል። ሀዘኑንም ገልጿል ማለት ነው። አርቲስቶች እንደዚህ ነው አንድ መሆን ያለባችሁና እጅግ አድርገን እናመሰግናለን። አንድነታችሁ እንደዚሁ ይቀጥል። እኛ አንድ ካሉን ሌላው መጥቶ ይደፍረናል እና መደፈር የለብንም። ስለዚህ ሁላችንም አንድ ሆነን ኦርቶዶክስን ማስከበር አለብን። ገዳዮችን ማሸነፍ አለብን። ተገደሉት ደግሞ ድምጽ መሆን ያስፈልጋል እና ሄኖክ ድንቁ፣ ራይል ጌቱ፣ ታደለ ሮባ እንደዚህ ፕሮግራም ስታዘጋጁ የነበራችሁ ሰዎች ኮንሰርታችሁን ያቋረጣችሁ በዚህ አጋጣሚ እጅግ አድርገን እናመሰግናለን። ያው ምስጋናው ስላቋረጣችሁት አይደለም ከልባችሁ ስለሰማችሁ ነው። ግዴታችሁ ነው። እንደ አንድ ኦርቶዶክሳዊ ግዴታችሁ ነው። ግዴታችሁን ደግሞ ተጠቅማችሁበታል እና እናመሰግናለን። ከዚህ አሻገር ደግሞ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትና የተናገሩትን ንግግር ሰምተን እንመጣለን። ጠቅላይ ሚኒስትር አብይ አህመድ በአርሲ ህይወታቸውን ላጡ ምዕመናን ሀዘናቸውን ገለጹ። በአርሲ በንጹሃን ላይ ለተፈጸመው ጥቃትም መንግስት ኦነግ ሸኔን ተጠያቂ አድርጎታል። በዚህ ጥቃት ጠቅላይ ሚኒስትሩ በአካባቢው የተቀናጀ እርምጃ እየተወሰደ መሆኑንም አስታውቀዋል። የኢፌዴሪ ጠቅላይ ሚኒስትር ጽህፈት ቤት ግንቦት 24 ቀን 2018 ዓ.ም የተካሄደውን 7ኛውን ጠቅላላ ምርጫ አስመልክቶ እንዲሁም ከአርሲው ጉዳይ በተጨማሪም በርካታ ጉዳዮችን ዛሬ በሰጠው መግለጫ ላይ አንስቷል። ሰማችሁት ነው። ጠቅላይ ሚኒስትር አብይ አህመድ ማለት ነው የሀዘን መግለጫቸውን ሰጥተዋል ማለት ነው። ይህ ሁሉ የቲክቶክ ላይ ያላችሁ እህት ወንድሞቻችን ውጤት ነው። ፌስቡክ ላይ ሶሻል ሚዲያ ላይ የምታራግቡ በጠቅላላ በዚህ አጋጣሚ ክቡር ጠቅላይ ሚኒስትር አብይ አህመድ
እዛ አካባቢ ላይ ለአንዴና ለመጨረሻ ጊዜ የሚደረገውን የግድያና የዛቻ ከዛም አልፎ ደግሞ ኦርቶዶክሲያን የማሳደዱ ትልቅ ነገር እንዲቋረጥልን እንዲቆም ሰላም እንዲሰፍንና ክቡር ጠቅላይ ሚኒስትራችን በዛ አካባቢ ያለው ኦርቶዶክሳዊ በሰላም እንዲያምል በሰላም እንዲኖር ዋስትና ቢሰጠን ደስ ይለናል ብዬ አስባለሁ። ምክንያቱም ዛሬ የጨውነው ነገር ነገ ደግሞ መልሶ ደግሞ ክርስቲያኖች ይገደላሉና ለአንዴና ለመጨረሻ ጊዜ እዛ መከላከያ ሄዶ ህግን ቢያስከብር ጥሩ ነው ብዬ አስባለሁ። በዚህ አጋጣሚ ኦርቶዶክሲያን መገደላቸው፣ ሀዘናቸው፣ ለቅሷቸው እየበረከተ እየበዛ ነውና ክቡር ጠቅላይ ሚኒስትር አብይ አህመድ በዛ አካባቢ ያለውን ሰላም እንዲያሰፍኑልንና ኦርቶዶክሲያን በሰላም እንዲኖሩ ብታደርጉልን ጥሩ ይመስለኛል ለአንዴና ለመጨረሻ ጊዜ። እንግዲህ ውድ የተከበራችሁ ተመልካቾቻችን ይህንን ተመልክቶ ደግሞ በዛ አካባቢ የሚገኙ ማለት ነው የግድያው ላይ የኦርቶዶክሲያን መሰደር ላይ እጃቸው አለበት የተባለው የህግ አካላት በቁጥጥር ስር ላይ መዋላቸው ተሰምቷል። እስቲ ይህን ዜና አዳምጠን ነበር። ሰበር መረጃ ተሰምቷል። በአርሲ አስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙ ተከትሎም ከጥቃቱ ጀርባ የተጠረጠሩት የወረዳ ፖሊስ አዛዥ አቶ አባቡ አብድላ በቁጥጥር ስር መዋላቸው ኤልያስ መሰረትና እንዲሁም ደግሞ አዩዛ ሀበሻ አስታውቀዋል። የሰላምና ጸጥታ ኃላፊው ደግሞ ለጊዜው መሰወራቸውና ያሉበት አለመታወቁም ተገልጿል። ኃላፊው እስካሁን አልተያዘም፣ ግን ደግሞ ዋና አዛዡ በቁጥጥር ስር ላይ መዋሉ ተሰምቷል ማለት ነው። እንደዚህ የህግ አካላት እንደዚህ መንግስት እንደዚህ አይነት እርምጃዎችን ሲወስድ እጅግ በጣም የሚያስደስት ነው። ዘላቂነት የሚኖረው ደግሞ እጅግ ጥሩ ነው ብዬ አስባለሁ። በዛ አካባቢ የሚገኙ የጸጥታ ኃላፊዎች የዚህ ዋና የፖሊስ አዛዦችን ጭምር ይሄ ነገር እየተመለከቱ ዝም ያሉ በጠቅላላ ለህግ ሊቀርቡ ይገባል። የሚያስጠቁሩትን መንግስትን ስለሆነ ማለት ነው። ስለዚህ እነዚህ ግለሰቦች በህግ ተይዘው ገዳዮቹንም ለፍርድ ማቅረብ ያስፈልጋል ብዬ አስባለሁ። እንግዲህ በአርሲ በጣም በርካታ ከ40 በላይ ሰዎች ህይወታቸው እንዳለፈና በርካቶች ቀያቸውን ለቀው እንደሄዱ የሚታወቅ ነው። ይህን ተመልክቶ እንግዲህ አፋጣኝ እርምጃዎች እየተወሰደባቸው እንደሚገኝ ነው መረጃዎች የሚያሳየው። ዘለቄታው ይቀጥል። ወደ ሌላኛው ነው ወደ መጨረሻው ቪዲዮአችን የምንሸጋገረው። እንግዲህ አሁን ሰዎች ራሳቸውን እያጠፉ ይገኛሉ። አንዲት እህታችን በፌስቡክ ብሄድ ይሻላል ብላ ጽፋ ራሷን አጥፍታለች። ከዛሬ 1 ዓመትና 2 ዓመት በፊት አንድ ልጅ እንደዚሁ ብንሄድ ይሻላል ብላ ራሷን ማጥፋት የሚታወቅ ነው። በርካቶች ራስን የማጥፋት ፕሮግራማቸውን እየተናገሩ ራሳቸውን እያጠፉ ነው የሚገኙት። ወጣቶች ባካችሁ ፕሊስ ተረጋግታችሁ በጸሎት ብትተጉ ጥሩ ነው ብዬ አስባለሁ። እስኪ መረጃ አዳምጠን። ይቺ ልጅ እንግዲህ ከ2 ሰዓት በፊት በፌስቡክ ገጿ ላይ እንግዲህ እንደምትመለከቱት በትላንትናው ዕለት ብንሄድ ይሻለናል የሚል ፖስት ካደረገች በኋላ እንደምታዩት ከ2 ሰዓት በፊት ደግሞ የኔ ነገር አበቃ፣ ያስቀየምኳችሁ በጣም ይቅርታ አድርጉልኝ ቻው የሚል እንግዲህ 2 ሰዓት በፊት ነው በፌስቡክ ገጿ በትላንትና ብንሄድ ይሻላል ብላ ራሷን ያጠፋችውና የተሰናበተችው ከዚህ ዓለም። ባካችሁ ወጣቶች ነገሩ ሊከፋ ይችላል፣ ስራ ላይኖር ይችላል፣ የቤተሰብ ጫና ሊኖር ይችላል እና ባካችሁ ተረጋግታችሁ ጸሎት አድርጉ። እግዚአብሔር ሁሌም ሰሚ ነው። ሊዘገይ ይችላል፣ ግን ሲመጣ ግን ሲሰጣችሁ ግን በትልቁ ነውና ባካችሁ ስትፈተኑ እንደዚህ አይነት ውሳኔዎችን አትወስኑ። ሰይጣን ነው እንደዚህ አይነት ውሳኔዎች እንድትወስኑ የሚያደርጋችሁ። አይኑ ይገባኛል። በእናንተ ጫማ ውስጥ ሆነን መለካት ማሰብም አንችልም። ሁሉም የራሱ የሆነ ችግር አለበት። ስለዚህ ግን ሁሉ ነገር መፍትሄው የሚሰጠው የሁላችንም አባት የዘላለም አለቃ የዘላለም አባት የሆነው ኢየሱስ ክርስቶስ ሁሌም ከእናንተ ጋር እንዲሆን ማጸናለሁ ማለት ነው። ሁሌም በችግር ውስጥ ራሳችሁን ለሞት አደጋ ባታጋለጡ ጥሩ ነው። ምክንያቱም መጽሐፍ ቅዱስ ላይ ራሱን ያጠፋ የዘላለም ሕይወት እንደሌለ ስለሚናገር የምድሩንም የዘላለም ሕይወቱን ባታጡ ጥሩ ነው ብዬ አስባለሁ። ውድ የተከበራችሁ ተመልካቾቻችን የዛሬ ፕሮግራም አጠር ይል ነበር። በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። እንገናኛለን።